ሻሎም ሻሎም ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የሆነ ብዙ ጸጋ ብዙ ሰላም ብዙ ምሕረት ለሁላችን ይብዛ። እንዴት ናችሁ? ዛሬም እንግዲህ በአዲስ ጥያቄ መተናል። ጥያቄው በእውነተኛ ክርስቲያኖች ወይም ዳግም ልደት ባገኙ በእውነተኛ አማኞች ውስጥ አጋንንቶች ወይም እርኩስ መንፈሶች ይገባሉ ወይ በሚል ነው የምንመለከተው። እንግዲህ በዚህ ሐሳብ ዙሪያ በብዙ ቅዱሳን ዘንድ ብዙ ግራ መጋባቶች ይታያሉ። በእውነተኛ አማኞች ወይም ዳግም ልደት ባገኙ አማኞች ውስጥ አጋንንቶች ወይም እርኩሳን መናፍስቶች ይገባሉ ወይ በሚለው ሐሳብ በብዙ ቅዱሳን ዘንድ ግራ መጋባቶች ይታያሉ። ምናልባትም ደግሞ የግራ መጋባት የመጣው አንዳንድ ጊዜ በጉባኤ በሚደረጉ ጸሎቶች ወይም የጸሎት ህብረቶች ከኳይሮች አንዳንድ ጊዜም ደግሞ በልሳን ይናገሩ ከነበሩ ሰዎች ደግሞ እርኩሳን መናፍስቶች እየጮሁ ሲወጡ ይመለከታሉ። አንዳንድ ጊዜ ያ እርኩስ መንፈስ ራሱ በልሳን እየተናገረ ህዝቡን እንደሚረግምና ኢየሱስን እንደሚሳደብም ደግሞ መጨረሻ ላይ ይደረስበታል ማለት ነው። ስለዚህ እርኩስ መንፈስ ጮሆ ሲወጣ በማየታቸው ምክንያት በብዙ ቅዱሳን ዘንድ ግራ መጋባት ይታያል። በእውነተኛ አማኞች ዳግም ልደት ባገኙ አማኞች ውስጥ እርኩስ መንፈስ ይገባል ብለው ወደ ማመንም ይሄዳሉ። አንዳንድ ጊዜ እንደዛም ብለው ደግሞ የሚያስተምሩ ሰዎች ይኖራሉ እና በእውነት ዳግም ልደት ባገኙ በእውነተኛ አማኞች ውስጥ እርኩስ መንፈስ ይገባል ወይ ወይም አጋንንቶች ይገባሉ ወይ የሚለው ነገር እንግዲህ ጥያቄ ነው ማለት ነው። ዳግም ልደት ባገኙ ከመንፈስ ቅዱስ ደግሞ በተወለዱ በእውነተኛ አማኞች ውስጥ እርኩስ መንፈስ ይገባል ወይ? መጽሐፍ ቅዱስ ምን ያስተምረናል? ለጥያቄዎቻችን ሁሉ እንግዲህ መልስ የሚሰጠን የእግዚአብሔር ቃል መጽሐፍ ቅዱስ ነው። ወደ መጽሐፉ ነው የምንሄደው ማለት ነው። ስለዚህ መጽሐፍ ቅዱስ ምን ያስተምረናል ሲባል ዳግም ልደት ባገኙ በእውነተኛ አማኞች ውስጥ እርኩስ መንፈስ ፈጽሞ ሊገባ አይችልም። በውስጣቸው ሊኖር አይችልም። ከዚህ የተነሳ መጽሐፍ ቅዱስ ምን ያስተምረናል? ወደ 5 ምክንያቶች ፈጽሞ ዳግም ልደት ባገኙ በእውነተኛ አማኞች ውስጥ እርኩስ መንፈስ ሊገባ እንደማይችል 5 ነጥቦችን ከመጽሐፍ ቅዱስ እንመለከታለን ማለት ነው። ምናልባት ፖሰሽን እና አፍሊክሽን የሚባል ነገር አለ። እርኩሱ መንፈስ ፈጽሞ ዳግም ልደት ባገኙ አማኞች ውስጥ ፖሰስድ አድርጓቸው በውስጣቸው ሊኖር አይችልም። ነገር ግን አፍሊክሽን የሚባል አለ። ጥቃት ሊፈጽም ይችላል። በቅርብ ርቀት ሆኖ በተለያየ አይነት መንገድ ጥቃት ሊፈጽም ይችላል ማለት ነው። ከዛ ውጭ ግን ዳግም ልደት ባገኙ በእውነተኛ አማኞች ውስጥ እርኩስ መንፈስ ሊገባ አይችልም። የማይችልበትን ምክንያት ደግሞ መጽሐፍ ቅዱስ እንደዚህ ያስተምረናል። እንግዲህ በእውነተኛ ዳግም ልደት ባገኙ እውነተኛ አማኞች ውስጥ እርኩስ መንፈስ የማይገባባቸው ምክንያቶች፣ ልብ በሉ ቅዱሳን፣ አፍአዊ አማኞች እንዳሉ እንዳትረሱ። አሁን የመጽሐፍ ቅዱስ ዋስትና አፍአዊ አማኞችን ሳይሆን ዳግም ልደት ባገኙ የእግዚአብሔር ልጆች በሆኑ በእውነተኛ አማኞች ውስጥ መንፈስ ቅዱስ በሚያድርባቸው አማኞች ውስጥ እርኩስ መንፈስ ሊገባ አይችልም የሚለውን ነው የምንመለከተው። ከዚህ የተነሳ መጽሐፍ ቅዱሳዊ ምክንያቶችን እንመለከታለን። አንደኛ፣ በእውነተኛ አማኞች ውስጥ መንፈስ ቅዱስ ለዘላለም ስለሚኖር እርኩስ መንፈስ ሊገባባቸው፣ አጋንንቶች ሊገቡባቸው ሊኖሩባቸው አይችሉም ማለት ነው። በእውነተኛ አማኞች ውስጥ ለዘላለም የሚኖረው መንፈስ ቅዱስ እንደሆነ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ እስከ 17 ድረስ እንዲህ ይለናል።
እንዲህ አለ ጌታ ኢየሱስ፣ ብትወዱኝ ትእዛዜን ጠብቁ አለ። እንግዲህ ጌታችን ኢየሱስ ክርስቶስ የሰጠን ትእዛዝ የሙሴን ሕግና ስርዓት ሳይሆን የፍቅር ትእዛዝ ነው። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ እንዳለ ዮሐንስ 13 ላይ 14 ላይ ምን ይላል? ዮሐንስ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘለዓለም ከናንተ ጋር እንዲኖር። እችን ቃል እንዳትረሱ። ለዘለዓለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ተመልከቱ። ስለዚህ ይሄ መንፈስ ቅዱስ አጽናኝ የተባለው እርሱ ለዘለዓለም በእኛ ውስጥ ሊኖር፣ ለዘለዓለም በእውነተኛ አማኞች ውስጥ ሊኖር ነው የመጣው። ከዚህ የተነሳ አጽናኝ ነው የሚለው። አጽናኝ የሚለውን ግሪኩ ጰራቅሊጦስ ይለዋል። በእውነት በውስጣችን ሆኖ የሚኖር ስንደክም የሚያበረታን፣ አቅምን የሚሰጠን፣ ወደ እውነት ሁሉ የሚመራን እርሱ መንፈስ ቅዱስ አጽናኝ ወይም በግሪኩ ጰራቅሊጦስ ተብሏል። ከዚህ የተነሳ ቁጥር 17 እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ አለ ጌታ ኢየሱስ። ስለዚህ መንፈስ ቅዱስ ዳግም ልደት ባገኙ በእውነተኛ አማኞች ውስጥ ለዘለዓለም ለመኖር መጥቷል ማለት ነው። ከዚህ የተነሳ ለዘለዓለም በውስጣችን የሚኖር ሕያው መንፈስ፣ ቅዱስ መንፈስ፣ የእግዚአብሔር መንፈስ ስላለ እርኩሳን መናፍስቶች መንፈስ ቅዱስን አስወጥተው ወይም ከመንፈስ ቅዱስ ጋር ተዳብለው በእውነተኛ አማኞች ውስጥ መኖር አይችሉም። ብርሃንና ጨለማ መስማማት እንደማይቻለው መንፈስ ቅዱስና እርኩስ መንፈስ ተስማምተው በአንድ ዳግም ልደት ባገኘ በእውነተኛ አማኝ ውስጥ ሊኖሩ አይችሉም። መንፈስ ቅዱስ ካለ እርኩስ መንፈስ በዚያ ሰው ውስጥ ሊገባ አይችልም። ለዚያም ነው ዮሐንስ በመልእክቱ በእናንተ ዘንድ ያለው በእናንተ ውስጥ ያለው በዓለም ካለው ይበልጣል ይላል። ስለዚህ በላጭ የሆነ ሕያው የሆነ ፈጣሪ የሆነ የእግዚአብሔር መንፈስ በእውነተኛ አማኞች ውስጥ ይኖራልና እርኩሳን መናፍስቶች ፈጽሞ በእውነተኛ አማኞች ውስጥ ሊገቡ አይችሉም። አንደኛው ምክንያታችን ጌታ ኢየሱስ ክርስቶስ ያስተማረው ይሄ ነው። ሁለተኛው ምክንያታችን እግዚአብሔር እውነተኛ አማኞችን ከጨለማ ስልጣን፣ ከጨለማ አገዛዝ ነፃ አውጥቶ ወደ ፍቅሩ ልጅ መንግስት አፍልሷቸዋል እና ፈጽሞ እርኩሳን መናፍስቶች ሊደርሱበት የማይችል ክልል ውስጥ ገብተዋል። እንኳን በአማኞች ውስጥ ሊገቡ ነውና አማኞች በፈለሱበት ዓለም ውስጥ እርኩሳን መናፍስቶች ድርሻ የላቸውም። ቆላሲስ ምዕራፍ 1 ቁጥር 13 የእግዚአብሔር ቃል እንዲህ ይለናል፣ እርሱ እግዚአብሔር ከጨለማ ስልጣን አዳነን ይላል። ሃሌሉያ! እግዚአብሔር ከጨለማ ስልጣን ያድነናል ሳይሆን፣ ከጨለማ አገዛዝ ያድነናል ሳይሆን፣ ከሰይጣንና ከአጋንንቶቹ ከርኩሳን መናፍስቶቹ አገዛዝና ከነርሱ ኪንግደም ያድነናል ሳይሆን የሚለው ኦልሬዲ አድኖናል። በዚያ አይደለንም ያለነው። እርኩሳን መናፍስቶች፣ አጋንንቶች፣ ሰይጣን በእኛ ላይ ድርሻ እንዳይኖረው ከአገዛዙና ከመንግስቱ እግዚአብሔር አባታችን በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ከመንግስቱ ነፃ አውጥቶ፣ ከሰይጣን አገዛዝ ነፃ አውጥቶ፣ ከጨለማ አገዛዝ ከጨለማ መንግስት ነፃ አውጥቶ ወደ ፍቅሩ ልጅ መንግስት አፍልሶናል። እግዚአብሔር የተባረከ ይሁን። ስለዚህ ምን ይላል ቃሉ? እርሱ እግዚአብሔር ከጨለማ ስልጣን አዳነን። ሃሌሉያ! ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል።
ኪንግደም ቀይረናል። ኪንግደም ብቻ አይደለም፣ አገዛዝ ብቻ መንግስት ብቻ አይደለም የቀየርነው፣ ኪንግ ቀይረናል። በእኛ ላይ ባለስልጣኑ ጌታ ኢየሱስ ነው። የፍቅሩ ልጅ የተባለው እርሱ ኢየሱስ ወደሚገዛበት መንግስት ነው ውስጥ ነው የገባ ነው። ከዚህ የተነሳ ኢየሱስ በሚገዛበት የፍቅሩ ልጅ የተባለው ኢየሱስ በሚገዛበት መንግስት በብርሃን ዓለም ውስጥ እርኩሳን መናፍስቶች ድርሻ የላቸውም። ሰይጣንና አጋንንቶቹ በእውነተኛ አማኞች ላይ ድርሻም ስልጣንም የላቸውም። እግዚአብሔር የተባረከ ይሁን። ጴጥሮስ ይህንን ቋንቋ በራሱ አገላለጥ ሲጠቀሙ ምን አለ? ከጨለማ ወደሚደነቀው ብርሃኑ የጠራንን የእርሱን በጎነት እንድትናገሩ የተመረጠ ትውልድ። ሃሌሉያ! ከጨለማ ወደሚደነቅ ብርሃን ፈልሰናል። ከፍቅሩ ወደ ፍቅሩ ልጅ መንግስት ፈልሰናል። ከጨለማ አገዛዝ፣ ከሰይጣን ከአጋንንቶቹ አገዛዝ ነፃ ወጥተናል። ስለዚህ አድራሻ ስለተቀየረልን ወደ ፍቅሩ ልጅ መንግስት ስለፈለስን ሰይጣንና አጋንንቶቹ እርኩሳን መናፍስት ሁሉ በእኛ ላይ እድል ፋንታ እንዳይኖራቸው አድርጓል። በመስቀሉ ሥራ ጌታ ኢየሱስ ክርስቶስ ካታርጆ አድርጓቸዋል። ዲስአርምድ አድርጓቸዋል። በእኛ ላይ ስልጣን እንዳይኖራቸው አድርጓቸዋል። ስለዚህ ዳግም ልደት ባገኙ በእውነተኛ አማኞች ውስጥ ርኩሳን መናፍስቶች ሊገቡ አይችሉም። ስለዚህ ሁለተኛ ምክንያታችን ይሄ ነው። ሶስተኛ ምክንያታችን ዳግም ልደት ባገኙ በእውነተኛ አማኞች ውስጥ ርኩሳን መናፍስት የማይገቡበት ሶስተኛ ምክንያታችን እውነተኛ ክርስቲያኖች የኢየሱስ ክርስቶስ የአካል ክፍል ማለትም አጥንቱና ስጋው ስለሆኑ ፈጽሞ ወደ ክርስቶስ አካል ውስጥ ርኩሳን መናፍስቶች መዳበል አይችሉም። ርኩሳን መናፍስቶች አብረው ተዳብለው መግባት አይችሉም። አማኞች እያንዳንዳችን የክርስቶስ ኢየሱስ የአካል ብልት ነን። ዓለም አቀፋዊቷ ቤተክርስቲያን የክርስቶስ አካል ናት። በመንፈስ ቅዱስ ጥምቀት አማካኝነት የክርስቶስ ኢየሱስ የአካል ክፍል ሆነናል። አጥንቱና ስጋው ሆነናል። ከዚህ የተነሳ ወደ ክርስቶስ አካል ውስጥ ርኩሳን መናፍስቶች ተዳብለው መግባት አይችሉም። መጽሐፉ እንደሚለን እንደዚያው ነን። ኦኬ፣ ጥቅስ ያስፈልገናል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ የእግዚአብሔር ቃል እንዲህ ይለናል። አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንደዚሁ ነው። የቤተ ክርስቲያን ራስ ክርስቶስ ስለሆነ ስለ አካል አውርቶ መጽሐፉ በክርስቶስ ራስ በሆነው መታወቂያችን በሆነው በክርስቶስ ነው የሚጠቀልለው። ቀጥሎ ምን ይላል? ቁጥር 13ን ተመልከቱ። አይሁድ ብንሆን፣ የግሪክ ሰዎች ወይም አሕዛቦች ብንሆን፣ ባሪያዎች ብንሆን፣ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። ወረድልና ወደ ቁጥር 27 ላይ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ ይላል። ሁላችን እንደ ዓለም አቀፍ ቤተ ክርስቲያን የክርስቶስ አካል ስንሆን እያንዳንዳችን እውነተኛ አማኞች ሁሉ ደግሞ በመንፈስ ቅዱስ ጥምቀት ተጠምቀው የክርስቶስ ኢየሱስ የአካል ክፍል ወይም ብልቱ የሆኑ ናቸው። ከዚህ የተነሳ ሁላችን አንድ ላይ የክርስቶስ አካል ነን። እያንዳንዳችን ደግሞ የአካል ክፍሉ ብልቶች ነን። ከዚህ የተነሳ በእውነተኛ አማኞች ውስጥ ርኩሳን መናፍስቶች ገቡ ማለት በክርስቶስ አካል ውስጥ ርኩሳን መናፍስቶች ተዳብለው ገብተዋል ማለት ነው። ፈጽሞ ቅዱሳን፣ ፈጽሞ የማይሆን ነገር ነው። መጽሐፍ ቅዱሱ የማይደግፈው ነገር ነው። ከዚህ የተነሳ በክርስቶስ አካል ውስጥ አጋንንቶች
እርኩሳን መናፍስቶች ተዳብለው መግባት ስለማይችሉ በእውነተኛ አማኞች ውስጥ ፖሰስድ ሆነው መኖር አይችሉም። ቀጥሎ ኤፌሶን ምዕራፍ 5 ቁጥር 30 ላይ በጣም በሚገርም ሁኔታ አማኞች እውነተኛ አማኞች የክርስቶስ ኢየሱስ የአካል ክፍል ማለት አጥንቱና ስጋው እንደሆኑ መጽሐፍ ቅዱስ ይናገራል። ኤፌሶን ምዕራፍ 5 ቁጥር 30 ላይ ላንብብላችሁ። እንዲህ ይላል፣ ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበውማል የሚል ቃል አለ። ግን አማርኛው ትንሽ ሃይድ አድርጎታል። እንግሊዘኛው KJV ቨርዥን ያላችሁ መመልከት ትችላላችሁ። ቁጥር 30 ላይ for we are members of his body ይላል። for we are members of his body, of his flesh and of his bones ይላል። እኛ የክርስቶስ ኢየሱስ የአካል ክፍሎች ነን፣ ማለትም ስጋውና አጥንቶቹ ነን። እውነተኛ አማኞች የክርስቶስ ስጋ፣ እውነተኛ አማኞች የክርስቶስ አጥንት የአካሉ ክፍል ናቸው። ስለዚህ የአካሉ ክፍል አጥንቱና ስጋው በሆኑ አማኞች ውስጥ እርኩሳን መናፍስቶች ይገባሉ ብሎ ማሰብ የክርስቶስ አካል ውስጥ እርኩሳን መናፍስት ይገባሉ እያሉ ነው። አንዳንድ ሰው እንደዚያ ነው፣ ሳያውቅ መድረክ ላይም ቆሞ ሌላ ትምህርት እያስተማረ ነው፣ እንግዳ ትምህርት እያስተማረ ነው። በእውነተኛ አማኞች ውስጥ ርኩሳን መናፍስቶች ሊገቡ አይችሉም። ሶስተኛ ምክንያታችን ይሄ ሲሆን፣ አራተኛ ምክንያታችን የአማኞች የእውነተኛ አማኞች ስጋ በውድ ዋጋ በኢየሱስ ክርስቶስ ክቡር ደም የተገዙ የእግዚአብሔር ንብረቶች ናቸው። የእግዚአብሔር ንብረቶች በውድ ዋጋ በኢየሱስ ክርስቶስ ክቡር ደም የተገዙ የእግዚአብሔር ንብረቶች ስለሆኑ በእግዚአብሔር ንብረት ላይ እግዚአብሔር በክቡር በክርስቶስ ኢየሱስ ደም በገዛቸው በንብረቶቹ ላይ ሰይጣንና አጋንንቶቹ እድል ፋንታ የላቸው። እውነተኛ ክርስቲያኖች በውድ ዋጋ የተገዙ የእግዚአብሔር ንብረቶች ናቸውና እግዚአብሔር የራሱን ንብረት ለአጋንንቶች ለርኩሳን መናፍስቶች መኖሪያ ይሆኑ ዘንድ አይፈቅድም። ይልቅስ የመንፈስ ቅዱስ መኖሪያ፣ የመንፈስ ቅዱስ ማደሪያ፣ የመንፈስ ቅዱስ ቤተ መቅደስ እንደሆኑ መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ጀምሮ እስከ 20 ድረስ ይነግረናል። ቃሉ ምን ይላል? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተም የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። የሚገርም መገለጥ፣ የሚገርም የከበረ ቃል ነው የምናነበው። ወይስ ስጋችሁ፣ ልብ በሉ፣ ከእግዚአብሔር የተቀበላችሁት በእናንተም የሚኖረው፣ በውስጣችን ነው መንፈስ ቅዱስ የሚኖረው፣ በእናንተም የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁም? የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁም? እውነተኛ አማኞች የአጋንንቶች የርኩሳን መናፍስቶች ማደሪያዎች ሳይሆኑ የመንፈስ ቅዱስ መኖሪያዎች፣ የመንፈስ ቅዱስ ማደሪያዎች ናቸው። እግዚአብሔር የተባረከ ይሁን። ቀጥሎ ምን እንደሚል ተመልከቱ። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። አይደለም ርኩስ መንፈስ መጥቶ በአንተ ውስጥ ሊኖር፣ አይደለም ርኩስ መንፈስ በእውነተኛ አማኞች ውስጥ ገብተው እንደፈለጉ ሊሆኑ ነውና እውነተኛ አማኝ ራሱ በራሱ አካል ላይ ስልጣን እንደሌለው ነው የሚናገረው። እውነተኛ አማኞች በራሳችን አካል ላይ ስልጣን የለንም። የራሳችን አካል ነው ብለን እንደፈለግን አካላችንን ማንቀሳቀስ አንችልም። የራሴ አካል ነው ብሎ አንድ እውነተኛ ክርስቲያን አካሉን እንደፈለገ ወደ አመጽ መምራት አይችልም። በውድ ዋጋ የተገዛ በክርስቶስ ኢየሱስ ክቡር ደም የተገዛ የእግዚአብሔር ገንዘብ ነው። ንብረትነታችን የእግዚአብሔር ነው። ቅዱሳን፣
ስለዚህ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። አይደለም ለአጋንንት ለራሳችን መሆን አልቻልንም። አይደለም ርኩስ መንፈስ ገብቶ ሊጫወትበት ራሱ እንኳን በራሱ ላይ ስልጣን እንዳይኖረው ተደርጓል። ስለዚህ በውድ ዋጋ የገዛሃን የእግዚአብሔር ገንዘቦች ነን። በውድ ዋጋ በኢየሱስ ክርስቶስ ክቡር ደም የተገዛን የእግዚአብሔር ገንዘቦች ስለሆንን በእውነተኛ አማኞች ውስጥ ርኩስ መንፈስ ሊገባ አይችልም። ርኩስ መንፈስ ሊኖር አይችልም። እግዚአብሔር አባታችን በጌታችን በኢየሱስ ክርስቶስ በኩል ክብር ይሁንለት። አምስተኛና የመጨረሻው ምክንያታችን ለሁለት ጌቶች መገዛት ስለማይቻል። ለሁለት ጌቶች ብርሃንና ጨለማ አንድ ላይ መግዛት አይችልም። እግዚአብሔር መንፈስ ቅዱስና ርኩስ መንፈስ አንድ ላይ መግዛት አይችልም። ጌታ ኢየሱስና ሰይጣን አንድ ላይ መግዛት አይችሉም። ብርሃን ባለበት ጨለማ የለም። ኢየሱስ ባለበት ርኩሳን መናፍስቶች ድርሻ የላቸውም። መንፈስ ቅዱስ ባለበት አጋንንቶች ድርሻ የላቸውም። መጽሐፍ ቅዱስ ለሁለት ጌቶች ለብርሃንና ለጨለማ መገዛት እንደማይቻል፣ ለሰይጣንና ለኢየሱስ መገዛት እንደማይቻል መጽሐፍ ቅዱሱ ያስተምረናል። ስለዚህ ክርስቲያኖች ውስጥ ሁለት ጌቶች ማለትም መንፈስ ቅዱስና ርኩሳን መናፍስቶች አብረው መኖር አይችሉም። መንፈስ ቅዱስንም አስወጥተው በአማኞች ውስጥ መኖር የሚችሉ ርኩሳን መናፍስቶች የሉም። መንፈስ ቅዱስን ማስወጣት የሚችል ርኩስ መንፈስ የለም። ለዘላለም በእኛ ውስጥ ሊኖር የመጣ ሕያው የሆነ ኃያል የሆነ ርኩሳን መናፍስቶችን ሁሉ የሚያባር ሕያው መንፈስ ነው ያለው በእኛ ውስጥ። የሚበልጥ መንፈስ ነው ያለው። በእናንተ ውስጥ ያለው በዓለም ካለው ይበልጣል ተብሎ ተጽፏል። ምንኛ መታደል ነው! ይህንን ማስተዋል ጌታ ያብዛልን፣ ጌታ ይጨምርልን። ከዚህ የተነሳ ልብ እንድትሉ የሚያስፈልገው ነገር ቅድም ስጀምር አንድ ነገር ተናግሬያለሁ። ፖሴሽን እና አፍሊክሽን የሚባል ነገር አለ። ፖሴሽን እና አፍሊክሽን የሚባል ነገር አለ። ርኩሳን መናፍስቶች ፈጽሞ በእውነተኛ ዳግም ልደት ባገኙ አማኞች ውስጥ መተው ፖሰስድ መሆን በውስጡ መኖር አይችሉም። ነገር ግን አፍሊክሽን ሊኖር ይችላል። በተለያየ ምክንያት በተለያየ አቅጣጫ አፍሊክሽን ይኖራል። ጥቃቶች ሊኖሩ ይችላሉ። ጥቃት ፈጸሙ ማለት ግን ዳግም ልደት ያገኙ እውነተኛ አማኞች ውስጥ ገብተው እየኖሩ ነው ማለት አይደለም። ይህንን ልናስተውል ይገባናል። በመቀጠል መጀመሪያ ላይ ስንጀምር በብዙ ቅዱሳን ዘንድ መጽሐፉ የሚያወራው ሌላ፣ አሁን ያየናቸው 5 ምክንያቶች አሉ። መጽሐፍ ቅዱሱ እውነተኛ አማኞች ውስጥ ፈጽሞ ርኩሳን መናፍስቶች ሊገቡ እንደማይችሉ ሊኖሩባቸው እንደማይችሉ በዝርዝር ተመልክተናል። ታዲያ ምንድነው? አንዳንድ ጊዜ ኮንፈረንስ በሚዘጋጅበት ጊዜ፣ አንዳንድ ጊዜ የጸሎት ጉባኤዎች የዴሊቨረንስ ፕሮግራም በሚደረግበት ጊዜ ኳየር ከሆነች ሴት ርኩስ መንፈስ ወጣ፣ በልሳን ስትናገር ከነበረች ሴት ርኩስ መንፈስ ወጣ፣ ጸሎት ፕሮግራም ትመራ ከነበረች ሴት ርኩስ መንፈስ ወጣ። ምንድነው ግራ መጋባቱ? ምንድነው ታዲያ ዳግም ልደት ያገኙ አማኞች ውስጥ ርኩሳን መንፈስ ገቡ ማለት አይደለም። ፈጽሞ ቅዱሳን ፈጽሞ የቸርች አባል መሆን እና የክርስቶስ ኢየሱስ የአካል ክፍል መሆን ይለያያል። ለዚያም ነው የወንጌል ስብከታችን ጥርት ያለ መሆን አለበት። ተአምራትን ሰምቶ የሚመጣ ብዙ አባል አለ። እስካሁን ድረስ ግን እውነተኛ ወንጌል ገና ያልሰማ፣ አሁን የምናየው ነገር በሙሉ አይደለም አባል ነውና መድረክ ላይ የቆሙ ሰዎች እንኳን አጋንንት ያለባቸው ሰዎች እንደሆኑ አንዳንዶቹ እያየን ነው። አጋንንት ያለባቸው ሰዎች እንኳን መድረክ ላይ የቆሙ ያለበት ዘመን ነው። በጣም አስደንጋጭ ነው። የተለያዩ ነገሮችን እየተመለከትን ያለ ነው። ስለዚህ አንድ ሰው መድረክ ላይ ቆመ ማለት፣ አንድ ሰው ዘመረ ማለት፣ አንድ ሰው የሆነ ሰርቪስ ሰጠ ማለት ፈጽሞ ዳግም ልደት ተወልዷል ማለት አይደለም። በስንዴዎች መካከል እንክርዳዶች እንዳሉ እንዳትረሱ። በእውነተኛ አማኞች መካከል አፍአዊ አማኞች አሉ። ክርስትናን ኮንፊውዥን የሞላበት ለማድረግ በቅዱሳን ዘንድ ግራ መጋባትን ለመፍጠር የራሱን ሰዎች ሊጠቀም ይችላል።
ስለዚህ ገና ነፃ ያልወጡ ገና ዳግም ልደት ያላገኙ አንዳንድ ሰዎች ሊኖሩ ይችላሉ። ስለዚህ በእንደዚህ አይነት ፕሮግራም ላይ እንደዚህ አይነት ነገር ተከሰተ ማለት እነዛ ሰዎች ዳግም ልደት ተወልደው እርኩስ መንፈስ ከዚያ በኋላ መንፈስ ቅዱስን አስወጥቶ በእነርሱ ውስጥ እርኩስ መንፈስ ገባ ማለት አይደለም። ስለዚህ ወንጌል ስንሰብክም በስነ ስርዓት ወንጌሉን ልንሰብከው እና ቅዱሳን ንስሐ አስገብተን በስነ ስርዓት የክርስቶስ ኢየሱስ ደቀ መዝሙር ልናደርጋቸው ይገባል። አሁን ላይ ግን የሚታየው ነገር ግራ የተጋባ ነገር ነው። በግርግር የተሞላ ነገር ነው። አይደለም ታች ያሉት አባላቶች ናቸውና መድረክ ላይ የሚቆሙት እንኳን አንዳንዶቹ ገና ዴሊቨረንስ ያላገኙ ናቸው። አንዳንዶቹ አጋንንታዊ ልምምድ ውስጥ ያሉ ናቸው መድረክ ላይ የሚቆሙት እንኳን። ስለዚህ በዚህ ግራ በተጋባ ዘመን ላይ የእግዚአብሔርን ቃል ልንሽረው አንችልም። ግራ በተጋባ ልምምድ ላይ ተመስርተን የእግዚአብሔርን ቃል ልንሽረው አንችልም። በእውነተኛ አማኞች ውስጥ ዳግም ልደት ባገኙ መንፈስ ቅዱስ በሚኖርባቸው በእውነተኛ አማኞች ውስጥ እርኩስ መንፈስ ሊገባ አይችልም። መጽሐፍ ቅዱሱ ይህንን ነው የሚያስተምረን። በመቀጠል መጨረሻ ላይ ጌታ ኢየሱስ ክርስቶስ አንዳች ማስጠንቀቂያ ሰጥቶናልና ለቅዱሳን በተለይ ደግሞ ለምናገለግል ቅዱሳን የሆነ ማሳሰቢያ መስጠት እፈልጋለሁ። አንዳንድ ጊዜ በእስራት ላለ ሰው ለመጸለይ ስንል በአጋንንት እስራት ውስጥ ላሉ ሰዎች ለመጸለይ ስንል አንድ ነገር ልናስብ ያስፈልገናል። የወንጌልን ቃል ለዚያ ሰው ልንነግረውና መጀመሪያ ልንሰብክለት ያስፈልጋል። አለበለዚያ ጌታ ኢየሱስ ያስጠነቀቀው አደጋ ሊከሰት ይችላል። በማቴዎስ ወንጌል 12 ከቁጥር 43 ጀምሮ ጌታ ኢየሱስ እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝምም። በዚያን ጊዜ ወደ ወጣሁበት ቤቴ እመለሳለሁ ይላል። ቢመጣም ባዶ ሆኖ ተጠርጎና አጊጦ ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን 7 ሌሎች አጋንንት ከእርሱ ጋር ይወስዳል። ገብተውም በዚያ ይኖራሉ። ለዚያ ሰው ከፊተኛው ይልቅ የኋለኛው ይብስበታል። አያችሁ ቅዱሳን፣ ጌታ ኢየሱስ ያስጠነቀቀውን ነገር ተመልከቱ። ጌታ ኢየሱስ ክርስቶስ ባስተማረው ትምህርት ውስጥ አንድ ሰው ከአጋንንት እስራት ነፃ ሲወጣና አጋንንት ከውስጡ ሲወጣ ወዲያውኑ የወንጌል ቃል ካልተሰበከለትና በውስጡ መንፈስ ቅዱስ መኖር ካልጀመረ የወጣው አጋንንት ወደዚያ ሰው ከመጣና ባዶ ሆኖ ካገኘው ከእርሱ የባሱ ሌሎች አጋንንቶችን ይዞ ተመልሶ እንደሚገባና ለዚያም ሰው ከፊተኛው ይልቅ የኋለኛው እንደሚብስበት ጌታ ኢየሱስ ክርስቶስ አስጠንቅቆናል። ከዚህ የተነሳ ግርግሩን እንተወውና አይን ጨፍኖ መጠነቋቆሉን እንተወውና እውነተኛውን ጥርት ያለውን የወንጌል ቃል ሰብከን ብዙ አዳዲስ ነፍሳት ወደ እውነት እንዲመጡ እያገዝን በውስጣቸው መንፈስ ቅዱስ እንዲኖር እናድርግ። አሁን በጣም የሚያሳዝን ዘመን ነው። ሰው ሁሉ አጋንንት ማስወጣቱ ላይ ነው ፎከስ አድርጎ ያለው። አጋንንት በቴሌቪዥን እየወጡ ያሉበት ለአጋንንት ማይክ የሚያዝበት አሳፋሪ ዘመን ላይ ነው ያለነው። ለአጋንንት ማይክ የሚያዝበት እንዴት ያስካት፣ መቼ ያስካት፣ ምን ነበር ስትሰራ የነበርከው ተብሎ የውሸት አባትን ቃለ መጠየቅ እያደረጉ እንደ ትልቅ ሰርቪስ የሚታይበት አሳዛኝ ዘመን ላይ ነው ያለነው። ለርኩስ መንፈስ ማይክ የሚያዝበት ዘመን ላይ ነው ያለነው። ትልቅ አገልግሎት የሚባለው ቴሌቪዥን የሚያስከፍተው የቴሌቪዥን ፕሮግራም የሚያስከፍተው አገልግሎት አጋንንት ማስወጣት ሆኗል። በሚያሳዝን ሁኔታ ሰው ሁሉ ለትምህርት አይደለም ፎከስ የሚሰጠው፣ ለሌላ ነገር አይደለም ፎከስ የሚሰጠው፣ አጋንንት የሚባለው ነገር ነው። ነገር ግን አጋንንት አስወጡላቸው። ካስወጡላቸው በኋላ እውነተኛውን ወንጌል ሰብከው ንስሐ እንዲገቡ በማድረግ መንፈስ ቅዱስ በውስጣቸው እንዲገባ በውስጣቸው መኖር ካልጀመረ እነዚያ ሰዎች አጋንንት ወጥቶላቸዋል ጥሩ። ነገር ግን
መንፈስ ቅዱስ በውስጣቸው ማደር ካልጀመረ እነዚያ ሰዎች እንደገና ለከፋ ነገር ነው የሚጋለጡት። 7 እጥፍ ሌሎች 7 አጋንንቶችን እጥፍ ይዞበት ነው የሚመጣው። ለዚያ ሰው ከባለፈው ይልቅ አሁን ይብስበታል ነው ያለው ኢየሱስ። ስለዚህ ምናልባት የምናገለግል ቅዱሳን ልብ እንድንል ያስፈልጋል። አጋንንት ማስወጣቱ ላይ አይደለም ፎከስ ማድረግ ያለብን። አጋንንት መውጣቱ ትልቅ ነገር ነው። በጸሎት አጋንንት ይወጣል። የሚያስወጣው የኛ ኃይል አይደለም፣ የጌታ የኢየሱስ ክርስቶስ የስም ኃይል ነው። የመንፈሱ ጉልበት ነው ርኩሳን መናፍስትን የሚያስወጣው። እንደ ልዩ ብቃት አድርገን በቴሌቪዥን መቀረጽ ያሳዝናል። ይልቅስ የወንጌል ቃሉ ላይ ፎከስ አድርገን ቅዱሳንን ወይም አዳዲስ ነፍሳትን በወንጌሉ እውነት ላይ ተክነናቸው መንፈስ ቅዱስ በውስጣቸው መኖር ከጀመረ ዳግም ልደትን ስላገኙ መንፈስ ቅዱስ በውስጣቸው ሲኖርባቸው ፈጽሞ እርኩስ መንፈስ ወደ እነርሱ ሊመጣ ባዶም ሆኖ ሊያገኛቸው አይችልም። ስለዚህ አንዳንድ የምናያቸው ክስተቶች የዚህኛው አደጋ ውጤቶችም ሊሆኑ ይችላሉ ማለት ነው። ስለዚህ ዳግም ልደት ባገኙ እውነተኛ አማኞች ውስጥ ርኩሳን መናፍስቶች ወይም አጋንንቶች ሊገቡ አይችሉም። የዛሬው ይህንን ይመስላል። በሌላ ጥያቄና መልስ ደግሞ እንገናኛለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የሆነ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። ሻሎም አሜን።